ኦኬ አመሰግናለሁ ሀብታም። እኔ እንግዲህ ኢትዮጵያ ውስጥ ህጋዊነት ወይ ደግሞ የህግን ጉዳይ አንስቶ መናገር በጣም ሰልችቶኛል። ለምን ስለ ህግ የምታወራው ህግ ያለበት አገር ውስጥ ስትኖር ብቻ ነው፣ ወይ ደግሞ አትሊስት ህጋዊነት ቦታ ሲኖረው ነው። ይሁን ግን እናንሳ። አቶ ታዬ ደንደአ የጨፌ ኦሮሚያ አባል ናቸው። ሰላሌን ወክሎ ሰላሌ ኩዩን ይመስለኛል እዛ አካባቢ አንድ ወረዳን ወክሎ ነው ጨፌ ውስጥ የኦሮሚያ ጨፌ ውስጥ ተሳታፊ ሆኖ ያለው። ጨፌ ኦሮሚያ ማለት እንደ ፌደራሉ ፓርላማ ተመሳሳይ አወቃቀር ያለው ተመሳሳይ የህገ መንግስታዊ ፕሮቴክሽን ወይ ደግሞ ሴፍ ጋርድ ያለው ነው። ከዚህ ፕሮቴክሽን ወይ ደግሞ ሴፍ ጋርድ አንዱ ኢሚዩኒቲ ነው፣ የህግ ከለላ ለፓርላማ አባል ወይ ደግሞ ለጨፌ አባላት የሚሰጥ ለሁሉም ለክልል ፓርላማ አባሎች የሚሰጥ ወይ ደግሞ በህገ መንግስቱ የተደነገገ ነው። ኢሚዩኒቲ አለው። አንድ ሰው ለመታሰር በክልል ደረጃም ይሁን በፌደራል ፓርላማም ይሁን ኢሚዩኒቲው መነሳት አለበት። ኢሚዩኒቲን ሳታነሳ አንድ የህዝብ ተመራጭ አባልን ማሰር የምትችለው እጅ ከፍንጅ ወንጀል እየፈጸመ ከያዝከው ብቻ ነው። እጅ ከፍንጅ ማለት ወይ እየሰረቀ ከሆነ ወይ ስልጣኑን ተጠቅሞ ሰውን እየገደለ ከሆነ ኤኒ አይነት ኢህጋዊ የሆኑ ወንጀል ይሁን ሌላ በብዛት በሙስና ላይ የሚታሰሩ ሰዎች ኢሚዩኒቲያቸው ሳይነሳ የሚታሰሩት በሙስና ብር ስለዋውጡ ሲቀያየሩ ነው የሚያዙት። አቶ ታዬ ከዚህ ሁሉ ወንጀል እየሰራ አይደለም የተያዘው። ከጠቅላይ ሚኒስትሩ ጋር ያለውን ልዩነት በስድብ መልክ ይሁን በምንም ይሁን ፌስቡክ ላይ ጻፉት። ይሄ ወንጀል አይደለም፣ በጭራሽ ወንጀል አይደለም። በኢትዮጵያ ህግ ራስን የመግለጽ በኢትዮጵያ ህገ መንግስት ሙሉ በሙሉ ተቀምጧል። በብልጽግና ህግጋት በብልጽግና ፓርቲ ህግጋት መሰረት ሜቢ ተቀባይነት የሌለው ነገር ነው። ይሁን ግን የብልጽግና ህግ ማለት የሀገር ህግ ማለት አይደለም። በብልጽግና መተዳደሪያ ደንብ ማንም ሰው መሪውን መስደብ አይችልም የሚል ሊኖራቸው ይችላል፣ ወይ something to that effect ሊኖራቸው ይችላል። እሱ ማለት ግን የራሳቸው የአባላት ህግ ነው እንጂ የሀገሪቷ ህግ አይደለም። የሀገሪቷ ወንጀለኛ መቅጫ ህግ አይደለም። ስለዚህ አቶ ታዬ ደንደአ በህገ መንግስቱ የተቀመጠለትን መብት በመጠቀም ነው ተቃውሞውን ያሰሙት። እጅ ከፍንጅ የተያዙበት ምንም ነገር የለም ማለት ነው። ከኦሮሚያ ክልል ተወካዮች ምክር ቤት ኢሚዩኒቲ ሳይነሳ መታሰሩ መጀመሪያ ደረጃ ላይ ህግ መጣሱን የሚያሳየን ነገር ነው። አንድ ሁለተኛ የፍርድ ቤት ትዕዛዝ ያሳዩበት ኢንፎርሜሽን አልሰማን። ማንም ሰው ሲታሰር አጌን እጅ ከፍንጅ እስካልሆነ ድረስ ወይ ደግሞ ፕሮባብል ኮዝ ኖሮ አንድ ሰው ወንጀለኛ ነው ተብሎ ተጠርጥሮ የሚያዝ በፍርድ ቤት ፍቃድ ወይ ደግሞ ማዘዣ ሲኖር ብቻ። ቤትም የሚበረበረው ወይ ቤትም የሚፈተሸው በፍርድ ቤት ማዘዣ ብቻ ነው። በኢትዮጵያ የወንጀለኛ መቅጫ ስነስርዓት መሰረት ቤት የሚበረበረው ወይ ደግሞ ቤት የሚፈተሸው ከጠዋት ከ6 AM እስከ ማታ 6 PM ነው። ይሄ ማለት ከጠዋት በኢትዮጵያ አቆጣጠር ከጠዋት 12 እስከ ማታ 12 ማለት ነው። ከዛ ሰዓት ውጪ ሜቢ አሁን ህጉ ተሻሽሎ አላውቅም። ድሮ በነበረው ስነስርዓት እንደዛ ነው። ቀን ላይ ብቻ ነው የሰውን ቤት ሄደ የምትፈትሸው። ስትፈትሽም ማስረጃ አቁመህ የራሱ ፕሮቶኮል እና የራሱ ፕሮሲጀር አለው የሰውን ቤት መፈተሽ። እሱንም አልተከተሉትም ማለት ነው። ሌሊት ነው ቤቱ የተፈተሸው። የፍርድ ቤት ትዕዛዝን አላሳዩትም። ልጆቹ ፊት ለፊት ነው ያደርጉትን ሁሉ ያደርጉት ማለት ነው። አሁን እኛ እንደ አንድ ሰብአዊ መብት ተሟጋች ወይ ደግሞ የሰብአዊ መብት ጠበቃ ይሄንን የመናገር ሞራል አለን፣ ሞራላዊ ግዴታ አለብን።
የሙያዊ ግዴታም አለብን። ከታየ ጋር ስለምንስማማ ወይ ስለማንስማማ ማለት አይደለም። ኢንፋክት ታየ የሚያራምደውን ፖለቲካ 70% ላልስማማ እችላለሁ። እንደ አንድ ሰው ግን ለታየ መመለስ ያለብን ውለታ ለማንም ሰው የምንመልሰው ውለታ የማንም ሰው መብት ሲነካ ወይ መብቱ ሲጣስ እንደምንናገር ድምፅ እንደምንሆን ለታየም ድምፅ የሚሆን ከዛ አንጻር ነው የሚመለከተው። ታየ ትናንት የኦሮሞ ህዝብ ላይ ስለቀለደ የኦሮሞ ህዝብ ላይ ስለሸና ዛሬ እኛ የምንቀልድበት ማለት ትክክል ነው ብዬ አልወስድም። የፖለቲካል አመለካከቱ ሌላ። ኢንፋክት የኦሮሞ ህዝብ እየታገለ ያለው እንደዛ አይነት አመለካከት ነው። ማንም ሰው ጥፋተኛ ይሁን አይሁን በህገ መንግስት የተቀመጠለትን መብት ተጠቅሞ ኦፒኒየኑን ማቅረብ፣ ኦፒኒየኑ ተቀባይነት ከሌለው የሚያሳስር ከሆነ ወንጀል ከሆነ በህግ መንገድ እንዲሆን ነው። ህጋዊነት ዲሞክራቲክ መሆን ማለት ይሄ ማለት ነው። ሰውየውን ስለማንስማማ ማለት አይደለም። በአጠቃላይ የአቶ ታዬ ደንደዓ መታሰር እና ልጆቹ ምስቱ ከቤት ተባሮ መንገድ ላይ ጎዳና ላይ ወጥቶ ሆምለስ እስከመሆን ድረስ መድረሱ የሀገሪቷን ፖለቲካ በግላጭ የሚያሳየን ነገር ነው። ታዬ የሀገሪቷ ስፔሻሊ ደግሞ ፐርሰናሊ የጠቅላይ ሚኒስትር አብይ ታማኝ እስረኛና ታማኝ ባሪያ የነበረ ሰው፣ ትልቅ ውለታ የዋለለት ሰው ዛሬ የ2-3 መስመር ፌስቡክ ላይ ጽፎ ጠቅላይ ሚኒስትሩን ስለተሳደቡ ይሄ ሁሉ ደረሰበት። ነገሩም የታየ ነገር ጉዳይ ብቻም አይደለም። እቺን ብዬ እዚህ ጋር ቆማለሁ። ታየ ቀይ መስመር ነው ያለፈው በጠቅላይ ሚኒስትር አብይ አህመድ መስመር መሰረት። አብይ በሚያስቀምጠው መስመር መሰረት ታየ ቀይ መስመሩን በጣም ነው ያለፈው። በብዙ ኪሎ ሜትር ነው መስመሩን አልፎ የሄደው። የታየ መቀጣት የታየ ጉዳይ አይደለም። ከዚህ በኋላ የታየ ምስትና የታየ ልጆች መንገድ ላይ መወርወር ታየን ለመበቀል አይደለም። ታየ እንደሞተ ቁጠረው። ከዚህ በኋላ የታየ ጉዳይ አልቆለታል። የፖለቲካል እንትኑም የፖለቲካል ሬሌቫንሱም ትግሉም እኔ ኢማጂን አላደርግም። የታየ ጉዳይ አልቋል። ታየንም ለመበቀልም አይደለም ይሄ የተደረገ ያለው። የታየ አይነት በብዙ ሺህ የሚቆጠሩ አፋቸው ተዘግቶባቸው ታፍኖ የሚቀመጡ ታየ የከፈተውን ቦይ ወይ መንገድ ሊከተሉ የሚችሉ የጠቅላይ ሚኒስትሩ ታማኝ ባሪያዎች አሉ። በታየ ካላስተማርከው ሌሎች ሚኒስቴሮች አሉ፣ ኮሚሽነሮች አሉ፣ የስብስቡ የብልጽግና ቡድን ስብስቦች አሉ። ጠቅላይ ሚኒስትሩን አምኖበት ሳይሆን ተገዶ ፈርቶ እየኖሩ ያሉ አሉ። ታየ ይሄንን ተናግሮ ጠቅላይ ሚኒስትሩን ዲግሬድ አድርጎ በሱ አመለካከት ነው እንግዲህ ዝም ብለ የምትቀመጥ ከሆነ ቡድኑ ሊፈርስ ይችላል በአጭር ጊዜ ውስጥ። ሌሎቹን ለማስተማር ታየ እንደውም ታየና ቤተሰቦቹ ልጆቹ ገና መንገድ ላይ ሆምለስ ማለት ሳይሆን መሆን ብቻ ሳይሆን ብዙ ነገር ነው የሚደርስባቸው። ሌሎቹ ፈርቶ የታየ መንገድ እንዳይከተሉት ማለት ነው። ለምን ትልቅ አንድ መንግስት ችግር ውስጥ የሚገባው የስብስቡ ወይ ደግሞ የቡድኑ አባላት ተስፋ ቆርጦ መሪያቸው ላይ ተስፋ ቆርጦ ሁሉም መገነጣጠል ሲጀምር ነው። ታየ እሱን መንገድ ነው የጀመረው። እሱን ክራክ ወይ ደግሞ የቡድኑ አባላት ጠቅላይ ሚኒስትሩን ንቆ መውጣት ከጀመሩ ጠቅላይ ሚኒስትሩ ምንም አይደለም፣ ማንንም አይደለም፣ አንድ ሰው ነው። ይህንን የገነቡት ላለፉት 5 ዓመት የገነቡት ቡድን ስብስብ አንድ በአንድ ሰዎች የተገነጠሉ ከዛ የሚወጡ ከሆነ መጨረሻ ላይ ጠቅላይ ሚኒስትሩ ብቻውን ነው የሚቀረው። ይሄናል እንደ ፈጣሪ የሚፈራው ጠቅላይ ሚኒስትር ታየ በአንድ ቃላት ነው የተናገረው። ሰዎቹ ደነገጡ፣ ፈሩ። ለምን? ጠቅላይ ሚኒስትሩ ላለፉት 4 ዓመት 5 ዓመት የደረሱበት በሰው ጭንቅላት ውስጥ አንዳንድ ሰዎች አሉ እንደው የጠቅላይ ሚኒስትሩን በርዝዴይ እንደ ቤንችማርክ ይወስዱታል። ከመፍራት የተነሳ ከማክበር የተነሳ የሱ ስብስቦች ነው የምልህ ያን ኢሜጅ ቢውልድ አድርገዋል አብይ።
ያን ኢሜጅ ታየ ባንድ ፌስቡክ ጥላሸት ቀባው ታየ። ይሄን ሌሎቹ እንዳይደግሙት ለማስተማር ገና ታየ ላይ የሚደርሰው መዓት እንግልት የታየ ምስት ላይ የታየ ልጆች ላይ የሚደርሱት እንግልቶችን ታያለ። ለዛ ነው አሁን ስለ ታየ ለመበቀል ሳይሆን ከኋላ የሚመጡት ሰዎችን ለመማሪያ ለማስተማር እንደሆነ አድርጌ ነው የሚቆጥረው ነው። መልካም ዶክተር ሄኖክ ከዚህ ጋር ያይዘን እንደው ስለ ታየ ካነሳና ይቀር ታየ ከዚህ ቀደም በታሰረባቸው ጊዜያቶች በርካታ ዋጋ ሲከፍል እንደነበር እናስታውሳለን። መክፈሉ ብቻ አይደለም የተከሰሰበት ክስ የኦነግ አባል በመሆን ከኦነግ ጋር በመስራት የሚል ነበር ክሱ የነበረበት። ለአንድ ዲግሪ 16 ዓመት የፈጀበት ምክንያቱ ይሄው። አሁንም ታየም በኦነግ ነው እየከሰሱ ያሉት። የኦነግ ባንዲራ ቤት ውስጥ አስቀምጠው መንግስት ሰጠውን ባንዲራ ሽጉጥና ክላሽ አስቀምጠው በዚህ ደረጃ ታየን በዚህ ስም መክሰሳቸው ምንድነው ትርጉሙ? እንደገና ከህግ አግባብስ በብሔራዊ ምርጫ ቦርድ ተመዝግቦ ያለና ጉለሌ ላይ ሰቅሎ በየቀኑ የሚያውለበልብ ባንዲራ ያለው ፓርቲ አለ። ያንን ባንዲራ የሚጠቀም ፓርቲ ነው እየከሰሱ ያሉት። ያና አይዲዮሎጂ የሚያራምድ ሰው በአጠቃላይ የኦነግን ፓርቲ በምርጫ ቦርድ እውቅና ሰጥተው ከመዘገቡ በኋላ ባንዲራውን እንዲጠቀም ከፈቀዱለት በኋላ ታየ ቤት ቢገኝስ ምን የሚያስነውር ነገር አለው? እንደገና ታየስ በዛ ደረጃ የሚገለጽ ነው ወይ? ከኦነግ ሰዎች ጋር ካለው ቀረቤታና በዛ ደረጃ የነበረውን የፖለቲካ ሐሳብ ለመቃወም ብቻ በጣም ረጅም ርቀት ሲጓዝ እንደነበረ ሰው እሱ ነገር አሳቀኝ። ግን የሆነ ቀልድ ልናገር እዚህ ላይ አንድ ልጅ ለንደን ላይ የሆነ ኮንፈረንስ ነበረንና አይ ቲንክ 2016-17 ፕሬዘንት ሲያደርግ ፔፐሩን ሲያቀርብ የሰማሁት ቀልድ ነው። አንዱ ኦሮሞ ልጅ ታሰረ አሉ። ተማሪ ነው እና ታስሮ ሲከሰስ ልጁ ናሽናሊስት ኦሮሞ ነው። ሲከሰስ በግንቦት 7 ነው አሉ የተከሰሰው ልጁ ይሄ ኦሮሞ ተማሪ እና አራዳ ክፍለ ከተማ ያለው ፍርድ ቤት ሲሄድ አይኔ እሺ ለምን በኦነግ ለምን አትከሱኝም? በቃ ሌላ ይቅርና በግንቦት አትከሰሱኝ እና በኦነግ እንኳን ክሰሱኝ፣ በሚገባኝ ነገር ክሰሱኝ ብሎ ለመነው ዳኛው ልጁ ማለት ነው። አንድ የኦሮሞ ወጣት ግንቦት 7 ነው ብለህ ስትከስ ማንም አይቀበልም እና መጨረሻ ላይ ክሱን ቀየሩለት፣ አዞሩለትና ከግንቦት 7 አባል ወደ ኦነግነት አዞሩለት። ይሄ በኢህአዴግ ጊዜ ነው። አሁን ይሄ ቀልድ አስታወሰኝ። ታየን በኦነግ አርማ ወይ ደግሞ በኦነግ ባንዲራ ስትከስ ታየ የዛሬ 10 ዓመት ሲታሰር በኦነግነት ነው የታሰረው፣ በኦነግ አባል መሆን ነው። ከዛ በኋላ የኦነግ አባልም አይደለም ታየ፣ በሐሳብም በወረቀትም የኦነግ አስተሳሰብ ያለውም ሰው አይደለም። ታየ ኢትዮጵያዊ ነው። ምርጥ የብልጽግና ኢትዮጵያዊ የነበረ ልጅ ነው። መጨረሻ ምዕራፉ የፖለቲካል ምዕራፉ ከምንም ከኦሮሞ ናሽናሊዝም ካምፕ ወይ ደግሞ ከኦሮሞ ፖለቲካ ስብስብ ወይ ደግሞ አመለካከት የሚመጣ ልጅ አይደለም ታየ ኤኒሞር። ከዛ የሚመጣ ልጅ አይደለም። ስለዚህ ዳውድን ካሰርክዳ ዳውድን በዛ ብትከስ አሁን ኦኬ አይ አንደርስታንድ። ወይ መሮን ወይ ጀዋር somebody ኦሮሞ ሰዎችን በዛ ብትከስ ኦኬ አንደርስታንደብል ነው። ታየን በዛ መክሰስ ምንም የሆነ ኤሌመንተሪ የሆነ ነው ወይ ደግሞ የተለመደውን ብልጽግና ማለት እንግዲህ የኢህአዴግ ቅጥቅጥ ስለሆነች ድሮ ኢህአዴግ ኦሮሞዎችን ሲያስር ያን ባንዲራ ያሳያል። ያ ባንዲራ ማለት በቃ እንደ ቡጊማን ነው። ያ ባንዲራ ታየ ማለት የአሸባሪ የዓለም አሸባሪ ባንዲራ ነው ማለት ነው። እነኛ እዛ ደረጃ ላይም ታልፈዋል። ያ ባንዲራ ባለቤት የሆነው ቡድን ኦነግ ነው። ኦነግ በፓርላማ በምርጫ ቦርድ ተመዝግቦ እውቅና አግኝቶ አዲስ አበባ ውስጥ መሪው ዳውድ ኢብሳ አዲስ አበባ ውስጥ ይኖራል። ህጋዊ ፓርቲ ሆኖ ይኖራል ኦነግ። ያ ባንዲራ ሬሌቫንሱ ምንድን ነው? ኤቪደንሻሊ ሬሌቫንሱ ጥቅሙ ምንድን ነው ብለህ ከጠየቀው መልስ አታገኝም። ኦፒዲዮ ስታክ አርጋ ያለችው ወይ ደግሞ ብልጽግና የኦህዴድ ብልጽግና ስታክ አርጎ ያሉት የዛሬ 20 ዓመት 10 ዓመት 15 ዓመት የሚደረጉ ፕሮፓጋንዳዎች ውስጥ ነው ጭንቅላታቸው ያለው።
ከዛ ውጪ እንኳን ግራጁዌት ማድረግ አልቻሉ ከዛ እንኳን መመረቅ አልቻሉ ድራማ እንኳን ሲሰሩ የሰፈር ድራማ ነው የሚሰሩት ድራማ እንኳን ሲሰሩ የተማሩት ከኢህአደግ የለመዱት ከዛ እንኳን መውጣት አልቻሉ ይሄንን ነው የሚያሳየው አንድ ሁለተኛ በርግጥም ቢሆንስ እውነት ይሄ ተይዞ ከሆነ ይሄ መረጃ ተይዞ ከሆነስ እና ኦነግ ህጋዊ አይደል አዲስ አበባ ውስጥ ተመዝግቦ አይቀመጥ በምርጫ ቦርድ እውቅና አግኝቶ አይደል እየኖረ እየተንቀሳቀሰ ያለው ኦፍ ኮርስ ሊሚትድ የሆነ እንቅስቃሴ ማለት ነው ቢሮአቸው ስለተዘጋ ሰዎቻቸው ስለተገደለባቸው ይሄንን ነው የሚያሳየው እና ድራማቸው ምን አይል አማትሪሽ እንደሆነ የሚያሳየን ነገር ነው ለማለት ፈልጌ መልካም እንግዲህ ይሄንን ነገር በርካታ ሰዎች እንደ ቀልድም በተለያዩ መንገድ ሲጽፉት ተመለከታለሁና የኦፒዲዮ ሰዎች የኦነግን አመራሮች በርካቶቹ ማለት ከ90% በላይ እስር ቤት ከተው እዛ እስር ቤት መኖራቸውን ረስተውታል እንደገና ኦነግ የሚባል ፓርቲ ሀገር ቤት ውስጥ መኖሩን ረስተውታል እነሱ የሚታያቸው በትጥቅ ትግል የሚታገላቸውን የኦሮሞ ነጻነት ሰራዊትን ብቻ ነው የሚያዩት እንጂ የሀገሪቱን ፖለቲካ ጭምር አያውቁም ማን ምርጫ ቦርድ ተመዝግቦ የትኛው ነው አርማው የሚለውን ነገር ጭምር የማያውቁ የውር ድንብር ፖለቲካን የሚያራምዱ ዝም ብሎ ከንቅልፍ ተነስተው ብቻ ይሄን ነገር የፈረጁ እንጂ እንደዚህ መሳቂያ እንደሚሆኑ ቢያውቁ ኖሮ ሌላ ነገር ይተከሙ ነበር ምናልባት ይሄንን ባንዲራ ያወሰዱት እነሱ ናቸው ቢያንስ ሌላ ነገር ይልኩ ነበር ወደዛ እንደገና ታየንም ለመያዝ ከስራ ተባረሩ 11 ሰዓት 12 ሰዓት አካባቢ ነው ቤቱ ሲደርሱ ለመያዝና ያልተዘጋጁበት ጠቅላይ ሚኒስትሩ በራሱ ውሳኔ ታየን ያሰናበተበት ስለሆነ ሴራ ያልተሸረበበትና ኖርማሊ ታየ ብቻ ከዛ በላይ እንዳይናገር ጠቅላይ ሚኒስትሩንም ግፉ እንዳይዘረግፍ ወደ እስር ቤት የወሰዱበት ነው ብሎ ያነሱታል ከዚህ ጋር ያይዘን እስኪ የሀገሪቱን ፖለቲካ አሁን እየተመራበት ያለው መንገድ እናንሳ ጦረኝነትና ጦር ነው እየተሰበከ ያለው የአየር ኃይሉ አዛዥ ጠቅላይ ኤታማዦር ሹሙ ጠቅላይ ሚኒስትሩ ዛሬ እንደውም አጸያፊ ቃላትን ጭምር ሲናገር ነበር የነበረው ሸለፈታም ምናምን እያለ ነበር ሲናገር የነበረው በአጠቃላይ ሀገሪቱ ወዴት ነው እየሄደች ያለችው የሚሰለጥነው ሰራዊትስ የሚሰለጥነው ሄሊኮፕተር አብራሪስ ፓይለትስ ደብዳቤ ጄቶቹስ ሰው አልባ ድሮኖቹስ ለማን ነው የሚገዙት ከዚህ ቀደም ያስቆሙት ኃይል አለ ወይ በዚህ የኦሮሞ ነጻነት ሰራዊት ዛሬ 5 ዓመት በድሮን መደብደብ ሲጀምር ጥቂት ቦታ ላይ ብቻ ነበር የሚንቀሳቀስ የነበረው ዛሬ በመላው ሀገሪቱ በመላው ኦሮሚያ እየተንቀሳቀሰ ነው የሚገኘውና ድሮን ድብደባ አልቆመም ሄሊኮፕተር ድብደባውም አልቆመም ስለዚህ ይሄ ሁሉ ፉከራና ቀረርቶ ለማን ነው ሀገሪቱ ወዴት ነው እየሄደች ያለችው በርካታ ሰዎች ሰላም እንፈልጋለን ይላሉ ሰላሙ ሳይሆን አሁን ደግሞ እየተደረገ ያለው እንደበደባቸውና ተፋቸዋለን አትሞክሩን የሚል ነገር ነው እየተነገረ ያለው በእነሱ ምን ታዘቡ ወዴት እየሄደ ነው በርግጥ ሙሉ በሙሉ መጀመሪያ እንዳልኩ ቅድም ኢትዮጵያ ማለት የጦር ቀጠና ነች በውስጣዊ ችግሩን ምን መለከት ከሆነ የጦር ቀጠና ሆናለች ከአዲስ አበባ ውጪ ሌላ ቦታ ሙሉ በሙሉ የጦር ሰፈር ነው ምንም ነገር እዛ ሀገር ውስጥ ሚሊታራይዝ ባይደረግ ወይ ደግሞ ቢደረግ የሚገርም ነገር አይደለም this is completely ጦር ቀጠና ወይ ደግሞ ጦር ውስጥ ያለች ሀገር ሁሉንም ነገር ሚሊታራይዝ ታደርጋለች የወታደራዊ ካፓሲቲ ነው ወታደራዊ ብቃቱን ለማሳየት ብዙ ጥረቶች ይደረጋሉ እንደ ኖርዝ ኮሪያ ሁሌ ራሷን እንደ ጦር ቀጠና ስለምትወስድ የወታደራዊ ብቃቷን በየመድረኩ በአሉ ታሳየዋለች ለጦር ሁሌም ሬዲ ነን ዝግጁ ነን ለማለት የሚደረጉ ሲምቦሊካል ፊቸሮች ናቸው ጠቅላይ ሚኒስትሩም ይሄንን ነው የምንረዳው ከዛ የምናየው ቅድም ያየሁት ነበርና አንድ ነገር አሳቀ እንዴት አንድ ሰው በአንድ 3 ዓመት ውስጥ የዓለም ኖቤል ሽልማት የሰላም ኖቤል ሽልማት የነበረ ሰው በ3 ዓመት ውስጥ ሌላ ማንነትን ተላብሶ እንዴት ሰው ወደ ጋዳፊነት ይቀየራል በ3 ዓመት ውስጥ የዓለም የሰላም ኖቤል የነበረ ሰው እንዴት ሸለፈት ይያለ የምድረ ግባዊነቱን እናፋጥናለን ይሄ ሰውዬ በእውነትም
የኖቤል ፒስ ሎሬት የሰላም ሎሬት ነበረ ወይ የሚል ጥያቄ እንድናነሳ ነው የሚያደርገን። ግን ዓለምንም ስለሸወደ ዓለምንም ስላጃጃለ ሁላችንም ከዛ እኩል ነው፣ ከዓለም ጋር ነው ብዙ ሰዎች የተጃጃሉት። አሁን ኢትዮጵያ ያለችበት ብዙ ጠላት አሏት። የአብይ ኢትዮጵያ ማለት ኢትዮጵያ ሳትሆን የአብይ ኢትዮጵያ ጠላቶች አሏት። በውስጥ በጣም ኮንቬንሽናል እና አንኮንቬንሽናል የሆኑ የትጥቅ ትግሎች እየተካሄዱ ነው። በአማራ በኩል፣ በኦሮሞ የትግራይ በፕሪቶሪያ ለጊዜው ቆመ እንጂ የትግራይ ሰላም ቋሚ ሰላም የለም። ትግራይ ውስጥ ሰስቴናብል የሆነ ፒስ የለም። የጊዜ ጉዳይ ነው። ሰው ውስጡን አውቀናል። ቅድም እንደተነጋገረ ነው የውስጥ ችግር። አሁን ተጨማሪ ከውጭ የኤርትራን ጉዳይ በቀላሉ የምታልፍ ነገር አይደለም። አብይ ከኤርትራ ጋር ሲሪየስ የሆነ የአይዲዮሎጂ ተቃርኖ ያለበት መካሰስ ውስጥ ገብተዋል። አንዳንዴ የአክሰስ ቱ ሲ ወይ ደግሞ የባህር በር ጋር ለማመሳሰል ሙከራ ያደርጋል። አንዳንዴ ደግሞ ኤርትራ የአማራ ሕዝብ ጋር ሆና ኢትዮጵያን የውስጥ ጉዳይ ውስጥ እጇን እየከተተች ነው የሚል ክሶች ይቀርባሉ። በሌላ በኩል ደግሞ የጂኦፖለቲካል ጨዋታዎችን ስንመለከት ኤርትራ ላይ ሳውዲ ከዚህ በፊት ለብዙ ዓመታት ኢንፍሉዌንስ ነበራት፣ ብዙ ተጽዕኖ ነበራት። ዩኤኢ እና ሳውዲ ኮምፓቲብል የሆነ ህልም ስለሌላቸው ሆርን ኦፍ አፍሪካ ውስጥ ደግሞ የአፍሪካ ቀንድ ውስጥ ዶሚኔት የማድረግ ፉክክርና ኮምፒቲሽን ስላላቸው ኤርትራ ላይ ማን ዶሚኔት ማድረግ አለበት የሚል የጂኦፖለቲካል ጥያቄዎች አሉ። ዩኤኢ አብይን ተጠቅማ፣ ዩኤኢ ማለት የአብይ ነፍስ አባት ነች። ሼኩ በግለሰብ ደረጃ የአብይ ነፍስ አባት ነው። አሁን እንደውም ደግሞ ወንድም ሆነዋል አሉ። ወንድም አድርገኝ ብሎ ባለፈው ለመና አሉ አብይ ሄደው እዛ። የሰማሁት ቁም ነገር ነው ከውስጥ ነፍስ አባት ቻንስ አሁን ሌላም ዝምድናም ጨምረዋል አሉ። የሱ ተላላኪ ስለሆነ ኤርትራ ላይ ዩኤኢ ኤርትራን ዶሚኔት ለማድረግ የምታደርግን ጥረት በአብይ በኩል ታደርጋለች። ነገሩ የውስጥ ፖለቲካ ከአማራ ጋር ኤርትራ የፈጠረችው አላያንስ የውስጥ ጉዳይ ነው። በአብይ ዴፊኒሽን ደግሞ በአብይ መጽሐፍ ውስጥ የባህር በር ሌላ ፋክተር ነው። በጂኦፖለቲካ ደግሞ ስንመለከት የሳውዲ እና የዩኤኢ ዶሚናንስ የሚወዳደሩበት፣ የሚጣሉበት፣ የሚካሰሱበት ነች ማለት ነው። ስለዚህ አብይ ይህንን ሁሉ ኮምፕሌክስ የሆነ ጊዜ ውስጥ አንድ የጦር መሪ ሆኖ መታየት ይፈልጋል። የወታደራዊ ብቃቱን የወታደራዊ አቅሙን ለማሳየት ጥረት ያደርጋል። ዛሬ ላይ የ88ኛው ኢትዮጵያ የጦር ኃይል በአየር ኃይል ላይ ማን ነበር? ከማን ጋር ነበር ያካሄዱት? ከዩኤኢ አየር ኃይል ጋር ነበር። አንድ ላይ ነበር ሲያካሄዱ የነበሩት። ዩኤኢ ምን አገብቷት ነው? ነገሩ ጆይንት ቬንቸር ነው ማለት ነው የሚደረግ። ከዚህ በኋላ አብይ የሚያካሄደው ጦርነት ወደ ኤርትራም ይሁን ወደ ሌላ በውስጥም ይሁን በውጭ በዩኤኢ የበላይነት የሚታጀብ መሆኑን የሚያሳየን ነው ማለት ነው። ብቻውን አይደለም ከዚህ በኋላ እንደውም የሚንቀሳቀሰው በይፋ ዩኤኢ የምትሳተፍበት የሚመስል የበላይነት የወታደራዊ በላይነቷን ኢትዮጵያ ጋር ሆና የምታደርገው አይነት እንቅስቃሴ ነው የሚያሳየን። የውስጥና የውጭን ጠላት ብሎ የሚያምኑትን ለመመከት የሚያደርጉት ወታደራዊ ብቃታቸውን የሚያሳዩበት መድረክ ነበር ዛሬ። 88ኛውን አየር ኃይልን ሰለብሬት ለማድረግ ደግሞ ለማክበር ብቻም አይመስለኝም። ይሄንን ነው ማሳየት የፈለጉት። መጨረሻ ላይ አንድ ነገር ልጨምርልህ። ወደ ትግራይ ጦርነት ከመግባታቸው በፊት ከአንድ ሳምንት ነው ከሁለት ሳምንት በፊት
የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ጋብዘው ወዴት ነው የወሰዱት? ወደ ቢሾፍቱ ነው የወሰዱት። ወደ ቢሾፍቱ ወስዶ ነበር እያሳዩት ነበር። ካፓሲቲውን ነገሮችን እያሳዩት ነበር። እንደዚህ አይነት ነገር ብዙ ጊዜ ሚኒንግ አላቸው፣ ፍቺ ያላቸው። አብይ የተዘጋጀ ያለው ሌላ ጦርነት ምን እንደሆነ ሁላችን መገመት እንችላለን። ከኤርትራ ጋር ዛሬ ያስተላለፈው መልእክት አብይ it's none other than ለኤርትራው ጠቅላይ ሚኒስትር ነው ማለት ይቻላል። እንደ ጠላት የሚቆጥረው ማለት ነው። መጨረሻ ላይ የሚማቀቀው ማን ነው? የኢትዮጵያ ህዝብ ነው። የኢትዮጵያ ወጣት ነው። አንድ የሚያስፈራኝና የሚያሳዝነኝ ነገር ዛሬ አማራ ህዝብ አብይ ካደን፣ ሸወደን፣ ገደለን የሚሉት ነገ ባህር በር ለማስመለስ ብሎ ጦርነት ሲጀምር የሱ ተከታይ ሆኖ እንዳይቀርቡ ፈራለሁ። የሱ ታማኝ ወታደር ሆኖ እንዳይቀርቡ ፈራለሁ። መልካም እንግዲህ በአጠቃላይ ሰዓታችን ስለሄደ ነው በርካታ ነገሮች ማንሳት እንችል ነበር። ዶክተር ሄኖክ እስኪ እናጠቃለው። በሀገሪቱ ፖለቲካ ውስጥ ምን እናደርግ፣ ምን ይደረግ ይላሉ? ለታጋዮችም ለህዝቡም እንደው የሚሰማ ከሆነ መንግስት ነኝ ባዩም ምንድነው መልእክት ሊተላለፍበት የሚገባው? እንደ ማጠቃለያ እናንሳ። እንግዲህ ይሄ ማንም ሰው የብላክ ቦክስ ቁልፉን የያዘ ሰው የለም። ኢትዮጵያ ፖለቲካ አይታወቅም፣ ምኑም አይታወቅም። ግን ማወቅ የምንችላቸው ጥቃቅን ነገሮች አሉ። ምንችላቸው ነገር ላይ መስራት ቢቻል ለውጥ ይመጣል ብዬ ነው የማምነው። አንድ ኢትዮጵያ ፕሮጀክት፣ ኢትዮጵያ እንደ አንድ ፕሮጀክት ነው የምንመለከተው ወይ ነው የምንመለከተው። የኢትዮጵያ ፕሮጀክት፣ ኢትዮጵያ የምትባል ፕሮጀክት ከጀመረችበት ቀን እስከ ዛሬ ድረስ ያለፈችበትን ነገር ተምረናል፣ አይተናል። በታሪክም በተጨባጭም ማሆን ያለንበት የኢትዮጵያን ፕሮጀክት ሪያላይዝ ማድረግ በጣም ከባድ ነገር እንደሆነ፣ ኃይለኛ መተማመንን ህዝብና ብሔሮች መካከል የሚጠይቅ እንደሆነ፣ ፈጣሪ የራሱን ተወካይ ከላይ ብልክ ኢትዮጵያን ማስተዳደር እንደማይቻል አይተናል። ለምን? የኢትዮጵያ ህዝብ ተቃራኒ የሆነ አምቢሽን ነው ያለው። በታሪክ ምክንያት፣ በብዙ ምክንያት መተማመን የሚባል ነገር በጭራሽ እዛ ሀገር ውስጥ መጥቶም አቅም ወደፊትም ሊመጣም አይችልም። አሁን በተያዘው በተጨባጭ ሁኔታ እንደዚህ አይነት ሲቹዌሽን ውስጥ ሁለት አማራጭ ነው ያለ። የኢትዮጵያ ፕሮጀክት የማይሳካ አለመሆኑን ኦሮሞ ይምጣ ትግራይ፣ አማራ ይምጣ ደቡብ የማይቻል ፕሮጀክት ነው። የማይቻል ከሆነ ግን ሁለት አማራጮች አሉ። አንደኛ ሴፍ ላንድ ማድረግና ሌላ የማንፈልጋቸው ክራሽ ላንዲንግ ነው። ሴፍ ላንዲንግ ማለት የተለያዩ ቡድኖች ጥያቄ ያላቸው ትግልን ሲያካሂዱ የነበሩት ተደራጅተው ያሉት በየቦታቸው፣ በየክልላቸው፣ በየፊናቸው የሊደርሺፕ ሮል መውሰድ መቻል አለባቸው። ሊደርሺፕ ሮል ማለት ህዝቡ ወደ አናርኪ እንዳይወርድ፣ አሁን እያየን ያለነው መገዳደል እንዲቀንስ፣ እንዲቆም ሁሉም በየክልሉ ታጋይም ይሁን መንግስት ተጠያቂ መሆን መቻል አለባቸው። ኦሮሚያ ላይ ለኦሮሚያ የሚታገል የኦነግ ሰራዊት የሊደርሺፕ ሮል መውሰድ መቻል አለበት። የሊደርሺፕ ሮል ማለት የፒስ ኤንድ ሴኪሪቲን የሰላም መሪ መሆን መቻል አለባቸው ክልላቸው ላይ። ወደንም ጠላንም ብልጽግና የሚባል መንግስት ከአዲስ አበባ ውጭ ሌላ ቦታ ማስተዳደር እንደማይችል ነው እያየን ያለ ነው። የሚታገሉ ታጋዮች ኦነግም ይሁን ሌላም ኦፌንሲቭ ብቻ ሳይሆን የማስተዳደር አቅማቸውን ማሳየት መቻል አለባቸው። ፋኖም ሰሚ ጆሮ ካለው እና አማራ ክልል ውስጥም ለአማራ የሚታገል ሰሚ ጆሮም ካላቸው ከኦፌንሲቭነስ ወደ ህዝቡን ወደ ማረጋጋትና ማስተዳደር፣ መንግስትንን ብሎ ወደ ማሰብ፣ መንግስትንን ብሎ ሲያስቡ ከህዝቡ ጋር እየተስማሙ
ህዝቡን ስልጣን እየሰጡት ለህዝቡ የወደፊት ተወካይ መሆን እንደሚችሉ ማሳየት መቻል አለባቸው። ስልጣን የሚያዘው በዚህ ብቻ ነው። በምርጫ በምናምን እሱ የተረሳ ጉዳይ ነው፣ የተበላም ቁማር ነው። ሶ ክራሽ ላንድ እንዳይሆን የሚፈለግ ከሆነ ሴፍ ላንድ ኢትዮጵያ ሴፍ ላንድ እንድትደረግ ከተባለ ሁሉም በየፊናው በየቦታው የማስተዳደር ብቃቱን ማሳየት መቻል አለበት ብዬ ነው የማስበው። ከዚህ በኋላ ብልጽግና መንግስት ሌባን ይዞ አስሮ ወደ ፍርድ ቤት ወስዶ ሰው ሌባን ከሶ ጠይቆ የህዝቡን ሰላም አስኖ ይኖራል ብለህ አታስብ። እሱ ያለቀ ነገር የተገባደደ ነገር ይመስለኛል። ብልጽግና መንግስት ከመንግስትነት ወደ ግለሰባዊ ቡድናዊ አደረጃጀት የተላለፈ ወይ ደግሞ የተሸጋገረ መንግስት ሆኗል። ይሄንን ማወቅ አስፈላጊ ይመስለኛል። ከተወሰኑ ቀናት በፊት አንድ ፖሊስ 9 ሰዓት ላይ አንድ ዶክተር ሰንበሪ ጥላውን እስራኤል ጥላውን የሚባልን ገሎ መንገድ ላይ ሲገል ምንድነው የሚያሳየን? ይሄ መንግስት ሰው እንኳን ወንጀል ከፈጸመ ወይ ደግሞ ችግር ከፈጠረ መጀመሪያ የምታደርገው ያን ሰው አይዲ ጠይቀ አስረ ወደ ፍርድ ቤት ትወስዳለህ ወይ ወደ ፖሊስ ጣቢያ ትወስዳለህ። ኢሚዲየትሊ ሽጉጥ ወስዳ አትገልም። መንግስትነት አለመኖሩን የሚያሳይ አመለካከት ነው። ያ ገዳይ ፖሊስም ይሁን ወይ አንድ ቪአይፒ መንግስትም እንደሚባለው ማንም ይሁን ማን ይሄ አዲስ አበባ ውስጥ ነው እንግዲህ የመንግስትነት ባህሪ የተላበሰ አገዛዝ አለመኖሩን የሚያሳይ ነው። ሙሉ በሙሉ ካኦቲክ የሆነ አናርኪ የሰፈነበት መሆኑን ነው የሚያሳይ። ከዚህ የሚመጡ ብዙ ችግሮች ሚቲጌት ለማድረግ ሴፍ ላንድ ማድረግ አስፈላጊ ነው። መጨረሻ ላይ እቺን ማለት አስፈላጊ ይመስለኛል። በኦሮሞ በኩል የኦሮሞ ታጋይ ወይ ደግሞ የኦሮሞ ተቆርቋሪ መስሎ ከብልጽግና ጋር የኦሮሞ ህዝብን ሮሮ የሚያራዝሙ አሉ፣ ግለሰቦች አሉ። ከብልጽግና ጋር በንግድና በጥቅም የተሳሰሩ አሉ። ህዝቡ ግን ያላወቃቸው፣ ህዝቡ ያልተረዳቸው ሰዎች አሉ። የኦሮሞ ህዝብ ጭቆና የሚያራዝሙ የህዝቡ ተቆርቋሪ መስለው ጊዜው ሁሉም ወደ አንድ ጥግ ወደ አንድ ጎራ የሚሰልፍበት ነው። ወይ ከብልጽግና ጋር የሚቆምበት ወይ ብልጽግና ላይ ህዝቡ የሚደራጅበት መሃል የምትሆንበት ጊዜው አልፏል መሰለኝ። ብልጽግናን የምትመክርበት ብልጽግና ሰክሰስፉል እንዲሆን የተዋጣለት ፓርቲ እንዲሆን የምትመኝለት ጊዜው አልፏል፣ በጣም አልፏል። ጥሪ መደረግ ያለበት ብልጽግና ውስጥ የሚሰሩ ወይ ያሉ ሚኒስቴሮች ሳይሆን እነሱ ምርጫቸውን አድርጎ ወስኖ ነው እዛ ውስጥ ያሉት። ግን የኦሮሞ ህዝብ ተወካይ መስሎ ከብልጽግና ጋር የሚሞዳመዱ የሚነግዱ ነጋዴዎች አሉ፣ የኦሮሞ ፖለቲከኞች አሉ፣ ነጋዴዎች። እነኚህ ነጋዴዎች በይፋ ወይ የብልጽግና አካል ነን ወይ ደግሞ ከህዝቡ ጋር ነን የሚሉበት ጊዜያውን ነው ብዬ ነው የማስበው። እንደዚህ ከሆነ የኦሮሞ ትግልም እየጠራ ወደ አንድ ቦታ የተሰበሰበ በሃይማኖትና በተለያዩ በቦታዎች ተከፋፍሎ የሚታዩ መፈረካከሶች እየዳኑ ህዝቡ ወደ አንድ ቦታ የተሰበሰበ የሚመጣበት ጊዜ አሁን ደርሷል ብዬ ነው የማስበው። እና ይሄንን የምናደርግ ከሆነ ተስፋዎች ይታያሉ። እቺ ትራብልድ የሆነች ሀገር ራሷም ሴፍ ላንድ የምትደረግበት የህዝቦች የብሔር ብሔረሰቦች ጥያቄ ለመመለስ ሁሉም የራሱን እድል የሚወስንበት መድረክ ማለት የሚከራከሩበት ዳያሎግ የሚፈጠርበት ተጠያቂነት ካለፉት የፖለቲካ ወንጀል ተጠያቂነት ሰፍኖ ወደፊት ፍትህ መጥቶ ወደ ሌላ ዓለም ወደ ሌላ ምዕራፍ ማለፍ የሚቻልበት ሊሆን የሚችል ይሄን ብናረግ ብቻ ነው። ይሄ ግን በቀላሉ የሚመጣ ነገር አይደለም። ይሄን በቲዮሪ ደረጃ ነው እኔ እናንተ አሁን የምናወራው። ከዚህ ቲዮሪ በስተጀርባ ብዙ ተጨባጭ ለውጦች ገና ብዙ ነገሮች ያስፈልጋሉ። መጀመሪያ ያለብን ከዚህ ነው የምንጀምረው ብዬ ነው የማምነው።
መልካም ዶክተር ሄኖክ ካለ አጭር ጊዜ ውስጥ ረጅሙን ጊዜ ነው የወሰድኩብህ አጭር ጊዜ እንዳለ ያየው ነው ቢዚ የው በመሃል እንግዲህ ለነበረን ቆይታ ከልብ አመሰግናለሁ